የአንድ የኦሮሞ ገበሬ ታሪካዊ ንግግር ላስታውሳችሁ ነው። ክርስትና በኦርቶዶክስ በኩል ከሰሜን ወደ ደቡብ በቅኝ ግዛት በኩል ሲሄድ ኦሮሞዎችን ኦርቶዶክስ እያደረጓቸው ሲመጡ ሰበሰቧቸውና አርብ ሮብንም ሆነ በጾም ሰዓት በዚህ ጊዜ ወተት አትጠጡም ብለው ከለከሏቸው እና ይህን የሰሙት ገበሬዎቹ አርብቶ አደሮቹ ኦሮሞቹ አልተዋጠላቸውም እና ከገበሬዎቹ መካከል አንዱ ዋቃ የሰጠንን ወተት አትጠጡ የሚል ሃይማኖት መምጣቱ ይሄ ሃይማኖት ለኔ አልተዋጠልኝም አላሉ። እስኪ የሆነ ቪዲዮ ላሳያችሁና ተመልሼ እመጣለሁ። እስልምና ሙሉ ለሙሉ ኦሮሞነትን አታክ ያደርጋል። ምንም በቃ እንደዚህ የተሰመረ አራት ነጥብ። አንድ ሙስሊም ጋር ሄደ ቶሎሳ የሚባል ጋዲሳ የሚባል ደግሞ ፈይሳ ያሳዩአችሁ ቪዲዮ ላይ ሲናገር የነበረው አይ ቲንክ የኦሮሞ ኦርቶዶክስ ነው። ስም ራሱ ወልደ ሚካኤል ኦር ኃይለ ሚካኤል ነው። ነገር ግን ሙስሊሞች ቶሎሳና ፈይሳ ብለው አያወጡም እያለ ነው። አንተ ለምን ቶሎሳ ፈይሳ አልተባልክ? ለምን ወልደ ሚካኤል ተባልክ እንዴ? ኦርቶዶክስ ከሰሜን እስከ ደቡብ የተሳፋችሁ በሰይፍ ነው። ኦሮሞን በሰይፍ አይደለም እንዴ? ኃይለ ሚካኤል በሉ ወልደ ሚካኤል በሉ ያለቻችሁ ሃይማኖት ሲጫነችባችሁ በሰይፍ አይደለም እንዴ? በነገራችን ላይ የኦሮሞ ኦርቶዶክስ ሞራል ኑሮት ስለ እስልምና መናገር የለበትም። ነግሬያችኋለሁ። የኦሮሞ ህዝብ በሰዓቱ የኦርቶዶክስ ሰይፍ ይዛ ከሰሜን ወደ ደቡብ በምትስፋፋበት ወቅት ሙስሊምም ነበር፣ ዋቄ ፈታም ነበረ። ከእስልምናና ከዋቄ ፈታ ነው እያስወጡ ኦርቶዶክስ ያደረጓቸውና እንግዲህ የዋቄ ፈታ ህዝብ የኦሮሞ ህዝብ ከወተትና ከቅቤ በጣም ልዩ ቁርኝት ያለው ህዝብ ነው። ኢቭን ዋቃ ጉራቻ የሚባለው ለምን ታውቃላችሁ? ለምሳሌ ዝናብ ሊጥል ሲል ዳመና ይደምናል አይደለም? ዝናብ የሚሰጠው ዳመና ጥቁር ነው። ስለዚህ ዋቃ ጉራቻ የሚሉት ከዛ ከጥቁሮቱ ጋር የተያያዘ ነው። ኢቭን አንድ የኦሮሞ ሰው የተፈተለ ፈትል ልብስ ሲለብስ ፈትሉ ልብስ ነጭ ነው አይደለም? ያ ነጩ በቅቤ መጥቆር አለበት። ነጭ ከሆነ የችጋራም የእከካምነት ምልክት ነው። ያ ልብስ በቅቤ የአንድ ኦሮሞ ወንድም ሆነ ሴት የሚቀባው ቅቤ ልብሱ መጥቆር አለበት። ስለዚህ ወተትና ቅቤ ከኦሮሞ ህዝብ ጋር በጣም ትልቅ ቁርኝት ያለው ነው። ምክንያቱም ይሄ ዋቃ ሰጠን የሚል ነው ብለው ስለሚያምኑ ማለት ነው። ስለዚህ ይሄን ወተትና ቅቤ የሰጠን ዋቃ ምን አይነት ደግ አምላክ ነው። ዋቄ ፈታ ብሎ ማለት ራሱ ፈታ የሚለው ከደግነት ጋር አምላክ ደግ ነው ከሚል ጋር የተያያዘ ነው። በነገራችን ላይ ክርስትና መጥቶ በተለይም ኦርቶዶክስ የኦሮሞን ህዝብ ከዋቃ ጋር ያጣላ ነው እንዴ። ዋቃ የሰጠውን ወተት አትጠጣ ነው የሚለው ኦርቶዶክስ ማለት ነው። ለምሳሌ አጠቃላይ ኦርቶዶክስን በሉት ፕሮቴስታንት፣ የኦሮሞ ኦርቶዶክስ እና የኦሮሞ ፕሮቴስታንት ሞራል ኑራችሁ እስልምናን ለኦሮሞ ህዝብ አትውቀሱለት። እናንተ የኦሮሞን ህዝብ ከዋቃ ጋር ያጣላችሁ እናንተ ናችሁ። ዋቃ ሞተ፣ ዋቃ ሰው ሆነ የምትሉ ማለት ነው። አንድ ኦሮሞ ኖርማሊ እንደው በኦሮሞ አቅል በኦሮሞ አስተሳሰቡ ዋቃ ይሞታል ብትለው ይደነግጣል። ዋቃ ሰው ነው ብትለው ይደነግጣል። ነውር ነው። ዋቃ ሰው አይደለም፣ ዋቃ አይሞትም ነው የሚለው። በተለይም ለኦሮሞ ኦርቶዶክስ ሽር አድርጋቸው የምታስተላልፉልኝ ምንድነው? አሁን ስጋው ወደሙ በዋቃ ቋንቋ በተነግሯቸው ስጋው ወደሙ ብሎ ማለት የዋቃ እንደም እየጠጣችሁ ነው፣ የዋቃን ስጋ እየበላችሁ ነው ብትሏቸው ኦሮሞ ደንግጦ ገደል ነው የሚገባው። እንዴት ነው የዋቃ እንደም የምታስበሉን የምታስጠጡ ነው የሚሉት ማለት ነው። ስለዚህ ኦሮሞ ከኦርቶዶክስ ነፃ መውጣት አለበት። ኦሮሞ ከፕሮቴስታንት ነፃ መውጣት አለበት። በነገራችን ላይ ኢስላም ዋቃን አልነካበትም። ኢስላም መጥቶ ወተት አትጠጣ አላለውም። ኢስላም መጥቶ ዋቃ ይሞታል አላለውም። ኢስላም መጥቶ የኦሮሞን ህዝብ የዋቃን ስጋ በላህ አላለውም። እንዴ የኦሮሞ ህዝብ ኢስላም የኦሮሞ ህዝብ ያከበረ፣ ኢስላም የኦሮሞ ህዝብ ከዋቃ ጋር ያጣላ አይደለም። ስለዚህ የኦሮሞ ክርስቲያኖች ሞራል ኑራችሁ ስለ ሃይማኖት አታንሱ። ሲጀምር በንጽጽሩ ተስፋ ቆርጣቸዋል። ሲቀጥል ደግሞ ይሄ ቶሎሳ ፈይሳ ምናምን ጫልቱ የሚባሉ ነፍን የማውቃቸው ጫልቱ ቶሎሳ ገመዳ የሚባሉ ሙስሊሞች አሉ። እንደውም በዚሁ አጋጣሚ መሐመድ ቶሎሳ መሐመድ ገመዳ ነፍ ናቸው ያሉት። እናንተ ድንቁር ንጽጽር። በነገራችን ላይ ተስፋ ያቆረጠ ሰው የሚናገረውን አያውቅም። የመጨረሻ የምናገረው በኦሮሞ ኦርቶዶክስ ታሪክ ማለት ነው። ኦሮሞ ዲያቆን ከሆነ ምን አነሳው አይደለም የሚባለው። ክህነት አይሰጥም ነበር ለኦሮሞ። በዚህ ሰሞን ምናምን በዚህ ዘመን አካባቢ ይሰጣሉ ክህነት። ያኒ ካሁን በፊት ታስታውሳላችሁ የኦሮሚያ ቤተ ክህነት ሊገነጠል ብሎ ሲጣሉ አይገነጠልም ብለ የከለከሉት ለምን ታውቃላችሁ? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክህነት ዋና ስልጣን የሚይዘው አማራና ትግሬ ነው። ለምንድን ነው የእንትኑ ይሄ የሲኖዶሱ ዋና ኃላፊ እነዚህ ርዕሰ ሊቃነ ጳጳሱ ፓትርያርኩ ምንድነው የሚባሉት?
ፓትሪያርክ ዘኢትዮጵያ ወጨገ ዘመንበረ አክሱም ወተክለ ሃይማኖት አይደል የሚባለው? አክሱም ትግሬ ነው፣ ተክለ ሃይማኖት አማራ ሸዋ ነው። ኦኬ ዘመንበረ አክሱም ሸዋ ይሄ ተክለ ሃይማኖት ኦሮሞም ይላል የለም። ክህነት ከኦሮሞ የለም፣ ክህነት ከኦሮሞ የለም። እንደው ሰሞኑን አንድ እዚህ ደቡብ ክልል ጋሞ አካባቢ አይ ቲንክ ይመስለኛልና ምንድነው ያሉት በሚሊዮን የሚቆጠር እዛ ጋሞ አካባቢ ብቻ አሉ ኦርቶዶክሶች ማለት ነው። ነገር ግን ክህነት በአማራ እጅ ነው፣ ለምንድን ነው ክህነት በእኛ እጅ የማይሆነ ብሎ ሲጠይቁ ነበረ። የደቡብ ተወላጅ ማለት ነው። ይሄ የደቡብ ይሄ ጋምቤላው ብትሉ ጥቁሩ ምናምን እነዚህ ጋሞም ምን በሉት ወላይታውን በሉት ክህነት እንትን አይሰጣቸውም። አማራው ነው ክህነትን የሚይዘው። ለምሳሌ ደቡብ ኦሞ ሂዱ፣ ደቡብ ኦሞ ላይ እንዳለ ቄስና ካህን ምንድነው አማራ ነው እንጂ ክህነት ራሱ አይሰጣቸውም። ስለዚህ አሁን ኦሮሞ ላይ አከሌ ካህን ነው ልትሉ ትችላላችሁ። በቅርብ ጊዜ ነው የተጀመረው። ኦሮሞ ዲያቆን ከሆነ ምን አነሰው እንዴ? ኧረ የኦሮሞ ኦርቶዶክሶች ግን ዝም ብትሉ ይሻላችሁ። በኢትዮጵያ ታሪክ እስቲል የኦሮሞ እንትን ማለት ነው። ይሄ የኦሮሞ እንትን አልኩኝ የኦርቶዶክስ የተለያዩ ገድላትና ተአምራት ላይ ብትሄዱ ጋላ በዚህ ወጣ ጋላ በዚህ ገባ እያሉ ሲሳደቡ ያኔ ጋላ ከኦሮሞ ጋር ስለሚያዝ ማለት ነው። በርግጥ ጋላን ከኦሮሞ ጋር ያያያዙት ሳይሆን ከሃይማኖት ጋር ያያያዙት ነው። ኦርቶዶክስ ከሰሜን መታ ኦሮሞን በቅኝ ግዛት ስትይዝ በዛ ጊዜ ህዝቡ ዋቄ ፈታና ሙስሊም ስለነበረ ሙስሊምና ዋቄ ፈታ ስለሆነ ነው ጋላ እያሉ ሲሰሩት የነበረው ማለት ነው። ይሄ የመዝሙር ዳዊት አንድምታ የሚል ላይ ምንድነው የሆነ የሚባል መጽሐፍ ላይ እንደውም አንድ ማን የሚባሉ የሞተ አንድ የኦርቶዶክስ ሃይማኖት አስተማሪ አለ። እናሱ ሰውዬ ምንድነው ያለው? ኦሮሞ ከውሃኔ ወጣ ነው ያለው። ያን የሰው ልጅ ነው እንኳን ብለው እውቅና አይሰጡም ማለት ነው። ይሄን ጥያቄ የጠየቁት የኦሮሚያ ክልል እንደዚህ ካህን የነበሩ አንድ ቄስ ማን የተባሉ ሰውዬ ናቸው። እነዛ ጥቁር ቄስ ታሰቡሳቸዋላችሁ? ካሁን በፊት በሙስና ነው በምን ተጠይቀው የታሰሩት? ኦኬ እኒያ ቄስ ናቸው ራሱ የጠየቁት። እንደውም አቡነ ማቲያስን ነው አቡነ ማን የሚባሉትን ተጠይቆ ተው ልጅ ዝም በልተው ላልሰማ አሰምቶ ኦሮሞቹ ቢሰሙ ይቆጣሉ፣ ይቀየማሉ። ዝም በል እንዲህ አይነት ጥያቄ ፊት ለፊታቸው አትናገር ብለው ነው ዝም ያስባሉት። ይሄንን ነው የኦሮሞ እንትን ማለት ነው። ስለዚህ የኦሮሞ ኦርቶዶክስ ሞራል ኑሮት ስምናና ኦሮሞ አይልም። ኦኬ ኢስላም ኦሮሞን ይወዳል፣ ኦሮሞ ኢስላምን ይወዳል።